መሞት ትፈልጋለህ? በህይወት መኖር አትፈልግም? ቢያንስ የቀረውን ጊዜ ግን ከቤተሰብ ጋር ማሳለፍ ጥለሽ ሄዳ ጥዬ እሄዳለሁ ብትል እገልሃለሁ። ምንም ጥርጥር የለም። በህይወት መኖር ካለብህ ከኔ ጋር ነው የምትኖረው። ከዛ ህይወት ያወጣችሽ እሷ አይደለችም ወይ? እሷ አይደለችም። እዚህ ችግር ውስጥ ለምንድን ነው የከተትሽን? ከሌላ ሰው ጋር የሚባል ውጪ የለም። ከአንተ ውጪ ከማንም ጋር አልሰራም። እንደ ልጅሽ እገልሻለሁ እያልኩ ምን ለማለት ፈልገህ ነው? ልጄ ሙቷል። እሺ ዘፈኛለሁ። ንገራት። ያው ቁጭ ብለህ አውራት። ልጄ ሙቷል። ሰማኝ። እንድታርፊ ንገራት። መልስላት። ልጄ ሙቷል ወይ ንገረኝ። እንድታርፊ ንገራት እኮ መልስላት። እገልሻለሁ። ኩላሊታቸውን የሚፈልግ ሳምባ የሚፈልግ አይን የሚፈልግ በጣም ብዙ ወርዳ ተቀም። አንተ ብቻ ልጆቹ ካሉበት እያሳደድክ አምጣልኝ። አንደኛው ጥሩ ዶላር ከፈለ። ስለዚህ እሷ ልጅ ለሷ ነው የሰጠሽው ነው? አዎ አንደኛው ኩላሊቷን አንደኛው ልቡን ሰጠዋት። ምን ያደርግላታል ደግሞ? ዲያች ደሃ አይደለች እንዴ? ስለ ልጅሽ ነው አይደለ? ልጅሽን አታስቢ። በህይወት አታስቢ። ምን ለማለት ፈልገህ ነው? ምን ወንጀል ውስጥ ዘፍቆ ነው? ማን ወንጀል ዘፍቀ ነው አንተ ቤተሰቦች ጋር ሊድ የምትለው? የተነከርንበትስ ወንጀል የሰራነውስ ወንጀል ስንት ነገር አድርገናል እናንተ። እሺ እንግዲህ ቤተሰቦች ያለውን ነገር ተመልክታችሁታል ብዬ አስባለሁ። ሁሉን ነገር ሰምታችሁታል። እና ያው ሴትዮዋ እንግዲህ የት እንዳለች ማወቅ አልቻልንም። በጣም የተከታተልን እየጠበቅን ያለ ነው። እና እንግዲህ እህቴ ዛሬ ደውላልኝ ስለ ሴትዮዋም አንዳንድ ጉዳዮች ልነግርህ ፈልጋለሁ ብላኝ እንግዲህ ዛሬ ተገኝቻለሁ። ምንድን ነው ሴትዮዋ መታለች ወይስ ምንድን ነው ነገሩ የሚለውን እንግዲህ ከእህቴ የምንሰማ ይሆናል ማለት ነው። እስከዛ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ለቤቱ አዲስ ሆናችሁ ደግሞ የደወል ምልክቷን የጫናችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ ማለት ነው። እንግዲህ እስቲ እህቴ ያለው ነገር ምንድን ነው? እስቲ እና ያለው ነገር ሰሞኑን በጣም እንደ ድሮ አይደለም ማለት እንደ ድሮ አይደለም። ምን ተፈጠረ? ከዛም በኋላ ይሄ ነገር ከተፈጠረ በኋላ በጣም ብዙ የተፈጠሩ ነገሮች አሉ። አንደኛ ልጁ ከጠቆምኩበት በኋላ ተይዟል መሰለኝ። ልጁ በእኛ ቁጥጥር ስር ነው ያለው። ከዛ ዋናዋ ሴትዮዋ መታለች እና እኛ ላይ ስጮብን ነበር። የት ነው ያለው ምናምን አይታችሁታል ወይ ምናምን ብቻ እንትን እየጠረጠረች ነው መሰለኝ ታወቀብኝ ምናምን በሚለው። ሲጀመር ልጁ እንዴት እንደጠፋው ወይስ እዚህ አልነበረችም ማለት ሴትዮዋ? እና እንዴት ልታውቅ ቻለች? ምን ደውላልት ነበር ነው ወይስ? አንደኛው ሁሌ ይደዋወላሉ፣ ሲጠፋም ትጠረጥራለች። ከዛ ደግሞ አብረውት ከሱ ጋር የሚሰሩ ስለነበሩ እነሱም ይነግሯታል እንደጠፋ ምናምን እና መታውን ላይ እኛ ላይ ምስጮ ነበር። ከዛ ላይ ያለውን ስራ ደግሞ ስትሰራ እየሰራች ያለችው እሷ ነች። ኦኬ ምን የልጁን ስራ ሲሰራ የነበረው ስራ ነው። እና አሁን ላይ እየተሰራ ያለው እንደ ድሮ አይደለም። በእርግጥ ሙሉ ለሙሉ ወንጀሉ ቆመ ምናምን ሳይሆን እየሰራች ያለችው እንደ ድሮ አይደለም ማለት ይመስለኛል። የሆነ የጠረጠረች ታወቀብኝ ምናምን የሚል ነገር የገመተችው ነገር አለ መሰለኝ። ስለሽ ያው እኛ እሷን ለማፈላለግ በቂ የሆነ እንትኖች እየሞከርን ነው፣ ግን እሷ ጋር ምንም የደረስንበት ጉዳይ አልነበረም። እና ከምን አንፃር ልጠረጥር ቻለች? እኔ ጠርጥራለች ብዬ አሰብኩት። ድሮም ማለውን ነገር እያየሁ ስለሆነ ነው። ፈረንጆች መተው ምናምን ልጆችን ወደ ውጭ የመሄድ እድል ምናምን ያገኙ ልጆች አሉና ከነሱ ጋር ገናኝታቸው ምናምን የምር የሄዱ ልጆች አሉ። እስከዛሬ እንደዛ አይደለም። በሱ ምክንያት ነው ጠርጥራለች መሰለኝ ምናምን ያልኩ። እና አሁን ላይ እየሰራች ያለችው እሷ ነች። ስለዚህ ሙሉ ለሙሉ ቁሟል አይደለም እያልኩ ያለሁት። ድሮ ሰራው የነበረው ወንጀል ሙሉ ለሙሉ ቁሟ ሳይሆን ብቻ አሁን ላይ ወደ ውጭ የምርም እየሄዱ ያሉ ልጆች አሉ። የውጭ እድል መጥቶላቸዋል ምናምን ተብለው እየሄዱ ያሉ ልጆች አሉ፣ ያዩዋቸው ልጆች አሉ። እና ልጁም ስለጠፋ በዛ ምክንያት መሰለኝ። ኦኬ ስለ ልጁ ለማጣራት እንግዲህ ከእናንተ ጋር ያደረገችው ነገር ምንድን ነው? ምን አይነት ሙከራዎችን አድርጋለች እናንተ ጋር? የሆነ ሳለኝ በጣም ስትጮህብን ነበር ምናምን። ምን ብላ ነው የምትጮህ? ብቻ በጣም እየጮህችብን ነበር ምናምን። እንደውም እኔም ስለ ልጄ ለመጠየቅ ፈልጌ ሁሉ በጣም ልክ አይደለችም። አይ ስልሽ የእናንተ ላይ መጫው ከልጁ መጥፋ ጋር የሚያገናኘው ነገር አለ? እኛንም እየገመተች ምናምን መሰለኝ እየጮህችብን ነበር። ከዛ ትንሽ ምናምን ከቆየች በኋላ ደግሞ እኛ ለማወጣታት ምናምን እየሞከረች ነበር። ምን እያለች ነው የምትጮህባችሁ? ምን እያለች ነው የምታወጣጣችሁ? አይ ውጭ ላይ ስላለን ነገሮች ምናምን ትጠይቀናለች ምናምን። ስለሽ እናንተ የምታውቁት ህጋዊ ስራ እንደምትሰራ ነው አይደለ? ይህንን ስራ ተከታተልሽ ብራሽ ጥረት ነው ያገኘሽው። ያን ነገር ደግሞ አንቺ እንደምታውቅ እሷ ታውቅ። ስለዚህ እንደዚህ አይነት ልጁ ጠፋ ብለን እናንተ ልጅ መጨው ያ ነገር እንትን ማለቱ ለምን አስፈለገ ነው? የሆነ ሰዓት ላይ ስትጮህብን ነበር እንደዛ እንደነገርኩ ማለት ነው። እና እየቆየች ስትመጣ ደግሞ እኛን ለማጣራት ሞከረች። ስለሱ ያውቃሉ የሚሉት ነገር
ስለ ስራ ያውቃሉ የሚሉትን ነገር ለማጣራት ሞከረችና ከኛ ጋር መቀራረብ ጀመረች። ስለኛ ለማወቅ ምናምን እና ትጠይቀናለች። ምን እያለች? ውጭ ላይ ስላለን ህይወት ምናምን እኔን ሳይሆን ሌሎችን ጠይቃቸዋለች ምናምን። እኔም ስለሷ ያለኝን ነገር ምናምን ትጠይቀኛለች። አወቅኩባት አላወቅኩባት የሚለውን ለማወቅ ማለት ነው። እና የሆነ ሰዓት ላይ በጣም እንትን ስትለን የነበረች እየቀረበችን የምትጠይቀን በጣም ጥያቄ ታበዛብናለች። ምን አይነት ጥያቄዎችን? ስለ ህይወት ጉጂ ምን አይነት ጥያቄዎችን ጠይቀቻቸው? ስለ ልጆቹ ምን ታስባላችሁ? እንዴት ናቸው? እንዴት ጥሩ ህይወት ነው የሚኖሩት ብላችሁ ታስባላችሁ? ምናምን ብላ ጠይቀናለች ስለ ልጆቹ። እናንተ እዛ ሀገር ከመንከባከብ ውጪ እነዚህ የት እንደሚሄዱ ምናምን የምታውቁት ነገር የለም? የምናውቀው ነገር የለም። ማወቃችንና ለማወቃችን ለማወቅ ስለፈለገች እሷ ናት የተሻለ ቦታ ይሄዳሉ ብላ አስባ ምትልካቸው። ከዛ አንጻር እንዴት እንደዚህ ብላ ልጠይቀች ቻለች የሚለው ነገር ጥያቄ ስለሆነብኝ ልጁ ስለጠፋባት መሰለኝ ከልጁ ጋር ይገናኛሉ ወይ ልጁ የነገራቸው ነገር አለው የሚለውን ለማጣራትም እና ልጆቹ ምንድነው የሚደረጉት የሚለውን ያውቃሉ ብላ ስላሰበች ስለ ልጆቹ እስቲ ስለ ልጆቹ ምን ታስባላችሁ? አስተያየት ንገሩኝ። አይ ጥሩ ነው እያረኩት ያለሁት ነገርስ እንዴት ነው ምናምን የሚለውን ከኛ ለማወቅ ምናምን ከኛ ጋር መቀራረብ ጀመረች። እና ከብቻ ጸባዩ ተቀይሯል፣ እንደድሮ አይደለችም። አሁን ላይ ደግሞ እየሰራች ያለችው ሁሉም ነገር ራሷ ነች። ልጆቹን የምታመጣው ራሷ ነች። ራሷ ነች የምታመጣው። እና እንደ ድሮ ብዙ ሰዓት ይመጣሉ? እንደ ድሮ አይመጡም። እኔ የምጠራጠራቸው ነገሮች አሉ። ሙሉ ለሙሉ አቁማለች እንደዚህ አይነት ወንጀል ምናምን ብዬ እንትን ልል አልችልም። ግን እንደ ድሮ አይደለም እየሰራች ያለችው አሁን ላይ። እስቲ የምጠረጠሪያቸው ነገሮች ንገሪኝ። እንዴት ይሄዳሉ? ወደ ውጭ ይሄዱ ነው የምር የሚለው ነው? ወንጀሉ አልቆመም የሚለው? ወንጀሉ አልቆመም እጠራጠራለሁ ስልሽ አሁን በአንድ በኩል ልጆችን ወደ ውጭ እየወሰደች ነው ብለሽኛል። በሌላኛው በኩል ደግሞ ይህን ወንጀል ሙሉ ለሙሉ አቁማለች የሚለው ነገር እርግጠኛ አይደለሁም ብለሽኛል አይደለ? እና ያው ከሰሞኑ መታ ነው ይሄን ነገር የሚያደርገች ያለችው። ስለዚህ እስቲ እንድጠረጥር እያደረገሽ ያለው ምክንያቱም ይሄ ነገር ያሳማኝ ነገር አለው። ልጆች እናንተ ፊት ለፊት ላይ ወደ ውጭ ሲሄዱ እስከዛ ተደርጎ አይታወቅም። ሲሄዱ እያደረገች ያ ነገር ደግሞ እናንተን ያሳምናል። አንቺ ደግሞ አሁንም ውስጥሽ ተቀባይነት ያሉ ነገሮች አሉ። ለየት ያሉ እንቅስቃሴ እያየሁ ነው ያልሽኝ እና እነዛ እንቅስቃሴዎች ምንድን ናቸው? አንደኛ ልጆች በፊት ከሚመጡት በላይ ቀንሰዋል እና እኛ ጋር መቆየት ጀምረዋል። እኛ እየተንከባከብናቸው መቆየት ጀምረዋል። ከዛ እንደነገርኩም መተው ፈረንጆች ምናምን ወደ እንደወሰዷቸው ምናምን እሱን በሱ አንደኛ ቁማር የሚለው ነገርም እንትን አለኝ። ከዛ ሁለተኛ ደግሞ ያሉትን ልጆች ሁሉም የውጭ እድል ማግኘት እድል የላቸውም እዛ ያሉት ሁሉም ማለት ነው። እና ብቻ እኔ አቁማለችም እንትን የሚለውም በጣም እንትን አይደለውም። እና ደጋግሜም ስደውልህ የነበረው ለዚህ ነው፣ እሷ እንደመጣች ልነግር ነው። ኦኬ። ስለዚህ አሁን እየነገርሽኝ ያለውን ስራ እንግዲህ በራሷ እንቅስቃሴ ላይ እያደረገች ነው ያለችው። ያው ወደ ቤቷ ምናምን እንግዲህ ያለውን ነገር ታውቂያለሽ ስልሽ ከጊዜ አንጻር እዚህ ራሷ በምትደጋገምበት ጊዜ የምታርፈበት ቦታ ይኖራል አይደል? ራሷ የተደጋገመች ይህን ስራ ስትሰራ እና ያንን አካባቢስ ለማጣራት ሞክረሻል? አይ የሆነ ሳሌ ደውላልኝ ቤት ብቻሽን ላውራሽ ምናምን ብላኝ፣ እስቲ አይ ስለ ስራው እንድትነግሪኝ ነው ምናምን ብላኝ ሂጄ ነበረ ቤቷ እና ወጥተን ነበር። ምን አወራችሁ? ስራው እዛ ሄዳችሁ? ያው ስለ ስራ ወራን፣ ስለ ልጅ ጠይቋት አይ ስለ ልጅሽ እንዳትጠይቂኝ ምናምን ለምን እንደው አላውቅም። ስለ ልጅ ስጠይቃት ሁሌም ፍቃደኛ አለች፣ ልነግረኝም አትችልም። ያው እንዴት እንደማውቅም እኔ እሱን ግራ ገብቶኛል። ሌላስ ምን አወራችሁ? ስለ ስራው ጠየቀችኝ ምናምን። ስለ ስራው ማለት ስለ ልጁ እንደው ጠይቃኛለች። ከልጁ ጋር እናወራ ነበርና ስለሱ ግንኙነት አላቸው ወይ አሁንም ያለበትን ቦታ ይነግራታል ወይ ምናምን በሚለው ነገረችኝ ምናምን አወራችኝ። እና ያው እኔ ልጁ አሁን ላይ የት እንዳለ አላውቅም፣ እናንተ ጋር እንደሆነ ነው የማውቀው። ልጁ በእኛ ቁጥጥር ስር እንዳለ መጀመሪያም ቀደም አድርጌ ነግሬሻለሁ። እና ያለውን ነገርም እስቲ ይምጣና ወይንም እሱም ከእሱ ጋር እስቲ እሱን መጠየቅ የምትፈልጊው ነገር ካለ እሱን ልጥራልሽ እና እስቲ መጠየቅ ያለብሽ ነገር ጠይቂዋለሽ አይሻልም? ማን ነው እስቲ አስገባው። ጥሩ ስራ አይደለም የሰራው። በቃ ዝም በይ ሻው ታውራት ነው የጠራው። አርፎብቻ ችግር ውስጥ እንደከተትሽኝ ችግር ውስጥ እንደከተትሽ ጥሩ ስራ እየሰራው ነው ብለን የምታስበው እነዛ ብለን የምታስበው አሁን እዚህ የጠራው እሷ አንተ መጠየቅ የምትፈልገው ጥያቄዎች አሉ። ተጓበን አይደለ? ስለዚህ እነዚህን ጥያቄዎች ተረጋግተን እንድንደነፋ አልፈልግም። መጠየቅን ጥያቄዎች እያንዳንዱን አንቺም እሱ መጠየቅ ያለብሽ ነገር
በጣም ብዙ ጥያቄ አለ እኮ ጠይቂውና አንተም መመለስ ያለብን እያንዳንዱ መልስ በጥንቃቄ እንድመልስ ስለምፈልግ። ስለ ልጅሽ ነው አይደለ? ልጅሽ ነው አታስቢ። በህይወት አታስቢ። ምን ለማለት ፈልገህ ነው? ሀና አይደለች እንዴ አንቺ ከዛ ህይወት ውስጥ ያወጣችሽ? ስለ ልጅሽ ስለ ልጅሽ ምን ለማለት ፈልገህ? ልጅ የት ነው ያለው ሲጀመር? አያገባሽም፣ አትጠይቂኝ ሲጀመር። አይ በህይወት አታገኝ። ስለ ልጅ ምን ለማለት ፈልገህ ነው? ልጅ ምን አለው? ልጅ አለው። ስለ ልጅ ንገረኝ። ና ተቀኝ ቆይ አይደለም። ምን ተረጋግታችሁ ቁጭ በል። ከዚህ ህይወት ያወጣችሽ እሱ አይደለች ወይ? አያገባም። አታርፉ ቁጭ በል። አይ ተረጋጊና መጠየቅ ያለብሽ ነገር ጠይቂ። ልጅሽን በቤት አታገኝም እያለ እኮ ገባኝ። ተረጋግተሽ ጠይቂው። ሞቷል። ለቀቀኝ። ከዛ ህይወት ውስጥ ያወጣችሽ ሀና አይደለችም ወይ? ትሆናል ትሆን አረ ለቀቀኝ። አንተ ነበር ተቀምጥ ማለት ነው። ተቀምጥ አውራ። አያታ አንቺ ቁጭ በል። ተረጋጊ። እናቴ ተረጋጊ። ባላ ልጅሽ ሙቷል መጠየቅ ያለብሽን ነገር ጠይቂ። እንዴት እንዴት ትጠይቀው? ልጅሽ ሙቷል ጥያቄ እኮ ነገረኝ። ልጅሽ ሙቷል እያለኛል። በህይወት አታገኝም። ምን ለማለት ፈልገህ ነው? ልጅ ይታለው ንገረኝ። ልጅ ይልሽኛል ታውቀሽኛል ወይ? ልጅ አረ ተናገርኩሽ። ሰማኛል አይደለ? የምጠይቀውን ነገር እያንዳንዱ መጠየቅ የምፈልገው ነገር አለ። ትመልስላታለህ። መለስኩላ። እሱን ንገራት በቃ ችግር የለውም። ከአንተ አፍ መስማት የምፈልገው ነገር አለ እያልኩ ነው። ስለ ልጅ ንገረኝ። ስለ ልጅ አንቺ ሰላሙን እና ስለ ልጅ የሚያስጨንቅ እሱ አይመለከትም። ስለ ልጅ ሰማኛል። ንገረኝ። እንደዚህ ትባታለህ የመጡ ሰማኛል። እየዛትኩ አይደለም እና ምን ማለት ነው? ሰላም ስትሆኝ ነው ምናምን ማለት ነው። እዚህ ችግር ውስጥ እንደከተተችን እሷን እንለቃታለሁ ሲጭ ፈልገው ነው። እዚህ ችግር ውስጥ የገባው ፈልገው ነው። አይመለከተኝም። ግን ልጅ ከዛ ህይወት ያወጣችሽ እሷ አይደለችም። ከዛ ህይወት ያወጣችሽ እሷ አይደለችም ወይ? እሷ አይደለችም። እዚህ ችግር ውስጥ ለምንድን ነው የከተተችን? ማን ና እኔ ነኝ እዚህ ችግር ውስጥ ከተትኩ። አዎ አንቺ ነሽ። ይሄን ነገር ማን ያጋልጥ? አንቺ ነሽ። ቁጭ በል። አርፈህ እያልኩ እኮ ነው። ቁጭ አርፈህ አንቺን እገልሻለሁ። እሱን ደግሞ ተሽ ምን ማለት ነው? ገላት ጭራሽ ትዝታለህ። ይፈልክ ትዝታለህ ወይ? ስለ ልጇ እየነገርኳት ነው እኮ ጠይቀቻ እየመለስኩላት። ምንድን ነው የምትለው? እገልሻለሁ ያልካት ነው። ምን መስላት? ሰማኛለህ? እንድስትበት አይደለም የመጣው እኮ ማለት ያለበት ሲጀመርም ሰውዬ ቁጭ ብላ አውራ። ቁጭ ብላ አውራ። እገልሻለሁ ጠይቀችው ነው እየመለስኩላት። ምንም እየመለስክልኝ አይደለም። ንገረኝና ስለ ልጅ እንደ ልጅሽ እገልሻለሁ እያልኩ ምን ለማለት ፈልገህ ነው? ልጄ ሙቷል። እሺ ሰማኛለህ። ንገራት። ያው ቁጭ ብላ አውራ። ልጄ ሙቷል። ሰማኝ። እንድታርፍ አውራት። መልስላት። ልጄ ሙቷል ወይ ንገረኝ። እንድታርፍ እኮ ንገራት መልስላት። እገልሻለሁ። ምንድን ነው የምትገላት? ቀን ነው የምቀጥርልሽ ለአንቺ። ምንድን ነው የምትገላት? መልስላት። እሺ እኔ መግደል እኮ እሺ አንተ ለኔ ብቻ ነበረተው እኔ ላይ ብቻ ነበረተው መልስላት። እቂኝ እያልኩሽ ነው። ወደፊት ለቀቂኝ። አንቺ ነው ስለ ልጅሽ ጠየቅኝ። አየከኛለሁ። ቆይ ልቀቀኝ አንዴ። ቁጭ በል። ንገረኝ። ቁጭ በል። ከዚህ ጋር እረፊ በላት። ሰማኛለህ? እረፊ በላት። እንዳትነሳ። እረፊ ላልከው ልጄ እኮ ነው። ልጄ መመለስ ያለብሽ ቁጭ ብላ አውራ። እንደዚህ ሞቷል እያልኩሽ ነው። ቁጭ ብላ አውራ እየመለስኩላት እኮ እሺ እረፊ በላት እኮ እጅን አታንሳባት። ሰማኛለህ? ምን ለማለት ፈልገህ ነው? እጅን አታንሳባት እኮ አንቺ ለኔ እያልሽኝ ነው። አየስኩ ነው። ሰማለህ? አንተ የኔ ልጅ ኧረ እሺ አሳርፍልኝ። አታንሳባት። እኔ ላይ ብቻ አትበርታ። እሷንም ያሳርፍ እጅን አታንሳባት እኮ የጠየቀችውን እየመለስኩላት ነው። ተረጋግተህ መልስላት። እንዴት እንደሞተ እየነገርኳት ነው። በቃ ሙቷል። ምን ማለት ነው ሙቷል? ጭራሽ ገሏል። ሞቷል እያልኩሽ ነው። በቃ አለ አንቺ ምን ቀን ለማለት ነው የምቀጥርልሽ። ችግር የለውም። ልጄ ውጪ ሙቷል። ላገኝ ልጄ ይችላል። ሙቷል። ልጄ ሙቷል። እንዴት ነው ልጄ ሙቷል? ምን ማለት ነው? አንተ ምን ማለት ነው? ገድዬዋለሁ ማለት እንዴት የምር ልጄ ሙቷል? አዎ ሞቷል። ልቀቂኝ። አንቺም እኮ ስህተቶች ነው የምጠብቀው። ና እኔ ለሞት ሰማኛለህ? እንዴት እንደሞተ ትነግረኛለህ? እያንዳንዱ ነገር እንዴት እንዳደረግህ ትነግረናለሽ። ቁጭ በል እኮ እነግርሃለሁ፣ ግን አሳርፍ። ቁጭ በል ቁጭ በል። አሁን ንገረኝ። እሺ እሷ ልትነግረኝ ንገራት። እያንዳንዱ ነገር ትነግረናለህ። አለቅ እንዴ ችግር የለውም። ምን ማለት ነው? አንቺ ገድዬዋለሁ ማለት እንገናኛለን። ምን ማለት ነው? ገድዬዋለሁ ማለት ሞቷል ነው። ሞቷል ማለት እንዴት ሊሆን ቻለ? ማን ነው ያደረገው? አለቀኝ ነው ያደረገችው። በቃ ቁጭ በል። ማን እና እሱ ታዲያ ይባል አረጋጋኝ። አንቺ ይሄንን ጉዳይ አረጋጋኝ። የምር ነው። እሺ ና ማን አረጋጋኝ። የት ነው የምትሄጂው? ታያለሽ። አረጋጋኝ። ውጪ ላይ እንገናኝ። አብቻን ምን ማለት ነው? ልጁን ገድዬዋለሁ ማለት እኔ አይደለም የገደልኩት። በቃ ግን ሞቷል ማለት እና ማን ነው የገደለው? ማን ነው የገደለው? እኮ እያንዳንዱ ነገር እንድትነግረኝ ነው የፈለገው። ስራዋ ነው የገደለው። ትሰማኛለህ? ልጇን ለማሳደግ ነበር የወሰዳችሁት። መንከባከብ ስላቻለች እራሷ ገድለዋለች። አሁን አለቄን የገደሉት ነበር። ሰማኛለህ? አሁን አለቄን የገደሉ ብለኛል አይደለ? ብያለሁ። አዎ እኮ
እሱን ነው እንድነግረኝ የምፈልገው። ማን ነው አለቃ እኮ ችግር ውስጥ እና ለምን ገደሉ? በቃ ስራው ስለሆነ ነው። ስራው ማለት ምን አይነት ስራ? ነገር ያለው እኮ ባለፈው አለቃዬ አናነች እዚህ ጉዳይ ውስጥ ያለች በቃ። ስለዚህ አና ህፃኑን መግደሉ ለምን አስፈለገች? ይኸው አንተ አሁን ነገሮችን እንዳለ የአናን ወንጀሎች እንዳለ ወደ ራስህ ነው እያመጣ ያለው። ልቀቀኝና አንዴ ላሳያት። ችግር የለውም። ምን ታሳያት? እኮ እሺ፣ እንደዚህ እሺ፣ አሳርፍልኝ። እሷን እኮ ምን አንዴ ላወራው ነው። እርግጠኛ መሆን አለብኝ። ልጄ እኮ ነው ልጄ። ልጅሽ ሞቷል። ለአንቺም ቀን ነው እየተቀጠረ ያለው። አንተ እገድልሃለሁ፣ አንተ እገድልሃለሁ፣ በጣም እገድልሃለሁ። እኔ አንቺን አልገድልሽ እንዲቀርኝ ና አንተ እገድልሃለሁ። አንተ እዚህ ቁጭ በል አንተ። ማነው በደንብ ያዝልኝ እሷን አንዴ በእናትህ። አንቺም ቀን ነው እየተቀጠረ ችግር የለውም። አንቺም ዋች ነሽ። ቀንሽ እስኪደርስ ነው። አንተ እንደዚህ ትባላለህ። እሺ አምጡ። እሺ እያንዳንዱ ነገር እንድናገር ነው የፈለገው። ተግባባ ነው የመጣችበት አመጣ እና ላንቺም ቀን አለ ማለት ምን ማለት ነው? ጸሎት ነው። በቃ ጉዳዩ ስለታወቀ አለቀኝ ማተወር ነው። ሰማኛል አይደለ? ከዚህ ነገር ነፃ መውጣት የምፈልግ ከሆነ ነፃ እንዳደረገ የምፈልግ ከሆነ ስለ አለቃ የምታውቀውን እያንዳንዱ ነገር እንድነግርህ ይፈልጋል። እያዳመጥኩ ነው ያለው እኮ መለስኩልህ። ባለፈው በቂ የሆነ ነገር አልነገርከኝም። ስለዚህ ልጅም ወንጀል አልነገርከኝም። ይኸው ማን ነበር ስምን ያልከኝ? አብርሃም። ከዚህ ስራ ነፃ መውጣት የምፈልግ ከሆነ እያንዳንዱ የአና ወንጀሎች አንተ ላይ ነው እየመጡ ያሉት። ይሄማ ደግሞ አንተ በጣም መቼም ወደማትመለስበት ዘብጥያ ውስጥ እንድገባ ነው የሚያደርግ እኮ። እኔ መለስኩልህ እኮ ችግር ውስጥ እንደገባሁ እኮ አወቅኩ። በቃ አለቀ። አና በነፃነቷ እየሄደች ነው አይደለ? አና በነፃነት እየዞረች ነው ያለችው። ማወቅ አይቀርም። እናንተ ለምንድን ነው ሰው ስራችሁ ወንጀል ልትቀጣ ፈቃደኛ ነው? አልቀጣም እኮ እውነቱን እየነገርኩ ነው። በቃ ይኸው አሁንም እነግርሃለሁ። እያንዳንዱን ነገር ተረጋግተህ ንገረኝ። ከኛ ጋር የምትሆን ከሆነ ለእኛ የምትተባበር ከሆነ ከኛ ጋር የምትሰራ ከሆነ እኔ ነፃ እንድትወጣ አደርጋለሁ። ሰማኛል አይደለ? እሺ። ስለዚህ ይሄ ህፃን ልጅ ለምን ተገደለ? እንዴት ተገደለ? አና ምን አይነት ስራዎች ነው የምትሰራው ከዚህ ጀርባ? ያንኑ ግልጹን ነገር እንድነግርህ ይፈልጋል። በቃ እኮ ልጆቹን ከሀገር ማስወጣት ነው በቃ የምትሰራው። እሱ ነው ቢዝነሱ። ከሀገር እንደማታስወጣ እዚቹ የልመና ስራዎች እንደምትሰራበት የተወሰነ ነገር ኢንፎርሜሽን አለ እኮ። ግማሾቹ ያን ነገር እንዴት እንደጀመራችሁ ከመሰረቱ ጀምሮ ያለው ነገር እንድነግርህ ይፈልጋል። በቃ ለኩላሊት ንግድ ነው በቃ የምትጠቀመው። ምን ማለት ለኩላሊት ንግድ ማለት? ያው ኩላሊት የሰው ልጅ እንትን ነው እንዴ? ዝም ብሎ ነገር ነው እንዴ እያነሳ ለኩላሊት ንግድ የምትጠቀመው? በቃ እኔም ይሄ ነገር ያወቅኩት ከግማሽ ስራዬ በኋላ በቃ ስራውን እያወቅኩትና ወደ እሷ እየተጠጋጋሁ። የት ተገናኛችሁ? እንዴት ታወቃችሁ? እኔ ማውቀው ልጅ ማቅረቤን ብቻ ነው። ከዛ በኋላ ነው ያወቅኩት። እሷ ጋር ሞር እየተጠናከርኩ እየተቀራረብኩ ስመጣ ነው ጉዳዩን ያወቅኩትና መውጣት ማልችልበት እኮ። ልጅ የምታቀርብላት የት ታወቃችሁ? እኔ በምን አይነት መንገድ ተገናኛችሁ? ልጆቹ ለምን ያስፈልጋሉ? አንተ እቃ ነው እንዴ ዝም ብለህ የምታቀብለው? እኔ ብቻ ከአዲስ አበባ ሌላ ክልል ላይ እህሎችን ነበር ማደርሰውና የጭነት ተጓዥ ነበርኩና ያው በዛ ቢዝነስ ነው የታወቅኩት። በቃ እሱን ሞር ማጠናከርበትን ገንዘብ ሰጠችኝ። እኔም ያን ነገር አደረኩላት። በዛ ነው የጀመርኩት። ኦኬ። ብሩን ስለሰጠች አንተ ህፃናት ማቅረብ ጀመርክ ማለት ነው? ማውቀው እኔ እንደዛ ነበር። በቃ ለድርጅት እንደሆነ ነው ማውቀው እኮ። ህፃናቶቹን ስታቀርብላት ለምን ብላ ነው የምትጠይቅልህ? የምን ህፃናት? ከየት ይመጡ ናቸው ህፃናቶቹ? ከጎዳና ላይም ከሰው ልጆችም ላይ እየተነጠቁ ይመጣሉ እኮ። አንተ አሁን ይሄ ነገር ተነጥቆ ሲወሰድ ወንጀል መሆኑ አምነህበት ነው የሰራ የነበረው ማለት ነው? መጀመሪያ ላይ ግን ከጎዳና ላይ ነበር ልጆቹ የምንሰጣቸው ነበር። እሺ። በቃ ከዛ ሞር ወደ እሷ እየተቀራረብን ስመጣ ስራዋን ዲቴል ሳቅ የስራ እንደሆነ ገባኝ። እዚህ ወንጀል ውስጥ ደግሞ እጄ ስላለበት ያን ነገር ማጋለጥ አልቻልኩም። መጀመሪያ ሳትጠይቃት ነው ልጆቹ ስታቀርበት የነበረው ማለት ነው? አዎ። እሷም አልነገረችኝም። ማቅረቤኝ ብቻ ነው የምታውቀው የፈለገችው። የሰዎችን ልጆች እያነሱ መስጠት ወንጀል መሆኑን አተከው ነው አንተ በቃ ያልጠየቃት? በቃ ስራ ውስጥ አንዴ ገብቻለሁ። ለዛ ብዬ ነው በቃ ጀመር አምነህ ወንጀል መሆኑ እኮ አምነህበት ነው የገባው መጀመሪያው እኮ። አንዴ ስለተያዝኩበት ነው። አንዴ ወጥመድ ውስጥ ገብቻለሁ ይሷል። እሺ። ከዛም በኋላ ምን አይነት ስራዎችን አብራችሁ ሰርታችሁ? እኔ ልጁን ማቅረብ ብቻ ነው የምሰራላት። ነገር ግን በመካከል ያው ከኩላሊት እንደምትሸጥና ከሀገር ልጆችን ደግሞ እንደምታስወጣ ያ ኢንፎርሜሽን እንደዚህ ለንግድ የምትሰጣቸው ልጆች ለአረቦች የጉልበት ስራ ምናምን የሚፈልጉ ሰዎች አሉ። መሀል ላይ ለሚመጣላት ስራ በዛ መንገድ ቢዝነስ ስራለች እና
ያንን ደግሞ ያው እንዳልኩ መቀራረብ ሲጀመር ነው ያወቅኩት። ያው መውጣት ማልችልበት ወንጀል ስለሰራው እኔም በዛ ተጠምልጬ ቀረሁ። ትሰማኛለህ አይደል አብርሃም? እያንዳንዱን አብዛኛውን ስራ አንተ እንደምትሰራው አውቃለሁ። ልጆችን አንተ እንደምታመጣለትም አውቃለሁ። እሺ እነዚህ አረቦችንም ምኖችም እንደሚሆኑን አንተ እንደምትመቸች አውቃለሁ። ይሄ አሁን ያንተ መጥፋት ደግሞ እሷ ላይ የሆነ ነገር እየፈጠረ እንደሆነ ሁላችንም አንተም ማንኛውም ሰው አሳምሮ የሚያውቀው ነገር ነው። ተግባባን አይደለ? እኔ አሁን ከአንተ የምፈልገው ነገር ቢኖር አለቃ ምን አይነት ሰዎች እንደሆነ ታውቃለህ። አለቃን አጋልጠህ አንተ ነፃ እንድትወጣ አልፈልግም። ተግባባን? ተግባባን ወይ? እንዴት ነው ማጋለጥ የምችለው? እሱን እነግርሃለሁ። ከአንተ የምፈልገው ፈቃድህን ብቻ ነው። ግን ለእኔም ዋስትና እንድትሰጡኝ ይፈልጋል። እየነገርኩህ ነው። አንተ አለቃን አሳልፈህ የምትሰጠኝ ከሆነ እኔ አንተ ነፃ አውጣለሁ። እንደዛ ከሆነ እሺ። ግልጽ ነው አይደለ? ግልጽ። ስለዚህ እሺ፣ አሁን የእሷን ልጅ መግደሉ ለምን እንዳስፈለገ ብቻ ንገረኝ። እሱን በዚህ ቢዝነስ ነው፣ ኩላሊት በመሸጥ ነው በቃ። እና እኮ 1 ዓመት ያልሞላውን ልጅ መግደል ነው ለኩላሊት ቢዝነስ አስፈላጊ የሚሆነው? በቃ እንደዛ ነው የተጀመረ። እኮ የእሷ ልጆች የላት? እሺ አንተ ልጆች የለም? እሷ ባይኖራት አለኝ እኔ ቢዝነስ ውስጥ እና አሁን አንተ ልጆች ለኩላሊት ንግድ ልውሰዳቸውና ልሽጣቸው ብትል ደስተኛ ነህ? ስጀምር እንደዛ አልነበረም። እኔ አላወኩም እንደዛ እኮ ዘልቀህ ከገባ በኋላ ታውቃለህ ይሄን ስራ አይደል? አዎ አውቃለሁ። ግን እንደ ወንጀል ደግሞ አንዴ ተጠምጄበታለሁ። ነገርኩህ። እኔም የራሴ ቤተሰብ አለኝ እኮ። ቤተሰብን ሳስበው እኮ ያንንም ነገር እንትን ማለት ነበር። ነገ ያንተ ቤተሰብ ላይ እንደማመጣ በምን እርግጠኛ ሆንክ እኮ? በቃ አብሯት የሚሰራውን ሰው ሁሉንም ነገር ዲቴል ኢንፎርሜሽን አላት። ስለዚህ አንድ ነገር ስህተት ከተፈጸመ ቤተሰቦቻችን ጋር ነው የምትሄደው። ስለዚህ ጥሩ። አሁን አንተ ጋር ያሉትን ፋይሎች ትጥኛለህ። የልጆች ዝም ዝርዝር ማን እንደሚረከባት አንተ ጋር ፋይሎች እንዳለ አውቃለሁ። እነሱን እንድታስረከው ይፈልጋሉ። ተግባባን አይደለ? እሺ። የት እንዳረካቸው ማን አብሯቸው እንደሚሰራም ትጠቁኛለህ። በመቀጠል አሁን እንዴት እንደምንም ብለህ እዚህ አካባቢ እንዳልነበርክ፣ ያው ስልክን የሚያጠፋው የሚመች ቦታ ላይ እንዳልሆንክ፣ ልጆች ልታመጣ እንዲልክ አድርገህ ሴትዮዋ ጋር ትሄዳለህ። ግልጽ ነው። የአንተ መጥፋት ላይ ጥርጣሬ እንዲታይ አልፈልግም። የሰማኝ ይኖራል። እሺ። ካሜራ ሰጣለሁ። ስራችሁ ስለ እያንዳንዱ ነገር አሁን ላይ ምን አይነት እንቅስቃሴ ላይ እንዳለች አንተ ብዙ ጊዜ ልደውለት እንደሞከር ውጪ ሄደች የተባለ ሳለ ምን አይነት ስራዎችን እንደሰራች እያንዳንዱ ነገር በግልጽ እንድጠይቃት ነው ፈልገው። ግልጽ ነው። እሺ። ስለኛ የተሳተ ነገር አንድ ነገር እንትን ብትል ሁለታችሁም ዞር ደፋችሁ። ግልጽ ነው አይደል? እሺ አልኩኝ። እሺ። ራስህን ነፃ ማውጣት የምትፈልግ ከሆነ አሁን ካሜራ ሰጣለሁ። ይሄን ድብቅ ካሜራ፣ ያንን ድብቅ ካሜራ ሄደህ ሴትዮቱን ታገኛታለህ። እሺ። ግን ምንም አይነት ፊት ላይ መደናገጥ ነገር አልፈልግም። ግልጽ ነው? ግልጽ ነው። ጥሩ። ማነው ካሜራውን አዘጋጅለት። ያው ትሰማኛለህ አይደለ? ትደውልላታለህ። የት እንዳለች መጀመሪያ ታጠራለህ እና ተረጋግተህ ነው የምታወራት። ግልጽ ነው አይደለ? ተረጋግተህ የምትልን ነገር ታደርጋለህ ማለት ነው። እሺ። እንካ ስልክህን ከፍቼዋለሁኝ። ደውልላትና ያው ከሰሞኑ እንደጠፋክባት ምናምን ተረጋግተህ አውራት። እሺ። ምንም አይነት ጥርጣሬ አልፈልግም። ላውራ አድርገው። ሄሎ አብርሃም፣ ሰላም ነህ? ሰላም ነው አለ። እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ጠፍተህብኝ እኮ ነበር። ምን ጠፋህብኝ? አዎ ኔትወርክ የሌለበት ስፍራ ላይ ነበርኩና ይቅርታ። ስትፈልጊ እንደነበረ እኔ በጣም ነው ያስጨነቀኝ። ሌላ ነገር የተፈጠረ ነው መሰለኝ። በጣም ነው የጨነቀኝ። እኮ እኔ ሌላ ቦታ ነበርኩኝና አሁን እየመጣሁ ነበርና ላወራሽ ፈልጌ እኮ። ቤት እኔ ጋር ልትመጣ? ልምጣ። ልትመጣ ነው? ልምጣና እናውራ። ያው ሰሞኑን ደስ ይለኛል። ኧረ እኔ በጣም ነው የምፈልገው። ግባና ቤት በቃ ቁልፏል አይደለ? ቤቱ አለ። በቃ ገብተህ ቤት ቁጭ ብለህ ጠብቀኝ። እሺ። ጥሩ። ስለዚህ ስልክ ከኔ ጋር ይቆያል ማለት ነው። እሺ። ወይ ደግሞ እንደውም ያዘውና ከቆየችበት ተደውላታለህ። ግን ሌላ ነገር አረጋለሁ ብትል ማለት እዚሁ አካባቢ ነው ሰው ስልክም ተጠልፏል። እያንዳንዱ የምታወሩትን ነገር ሰማለሁ። እሺ። ተስማማናል? ምንም ያልሆነ እርምጃ እንዳትራመድ።
ግልጽ ነው ማለት ነው። እሺ ስለዚህ አሁን ካሜራውን ስጠው፣ ወደ ውስጥ እናስገባዋለን። ኔትወርክ የሌለበት ቦታ ላይ ሆኜ ነው። አዎ አስጠበቅኩ እንዴ? ቆየ አልቆይሽም ማለት ምን ሆነህ ነው እንደዚህ ጠፋኸው? አዎ ኔትወርክ የሌለበት ቦታ ላይ ነበር ሄጄ ነበር። ቢሆን ሰዓት አታሳውቀኝም? ለእኔ አትነግረኝም? ምን መንገር ነበረብኝ። ልክ አይደለም። በእርግጥ ልክ ነሽ። በጣም እኮ ነው ያጠፋኸው። ብዙ ነገር እኮ ነው ያበላሸህብኝ። ይገባኛል። እንደዛም ይቅርታ ለመጠየቅ እና ለተጉላለው ስራ እንድናወራ ብዬ ነበር እንጂ በጣም እኮ ብዙ ነገር ያበላሸህብኝ። ምንድነው ተጉላላው ብቻ ይገልጸዋል እንዴ? ስንት ነገር እንደተበላሸብኝ እንዴ! እኔ ተሳቀቅኩ፣ ደነገጥኩኝ እኮ። ያ እንደው የሚፈጠር ይገባኛል እና ይቅርታ ይቅርታ እንደዚህ ቀለል አድርገህ ይቅርታ ትለኛለህ እንዴ? ምን ላድርገው? ግዴታ ሆኖብኝ ነው እና ቤተሰቦቼ ጋር ትንሽ ታማው ነበር። አታሳውቀኝም እኮ ነው ጥያቄ ከሆነ ስንት ነገር እናንተ ስንት ነገር ነው የምንሰራው። ልክ ነሽ። ያው መደወል ማለት አስቸኳይ ነበርና አላሰብኩትም። ታውቃለህ እናንተ የጀመርናቸው ስራዎች በጣም ብዙ ስራዎች እንደጀመርን ታውቃለህ። ታዲያ ያቺ እንደዚህ ሊሄድ ነው እንደዚህ ላደርግ ነው ብሎ አይነገረኝም? እኔ አለቃ አይደለም? አለቃነት እኔ ቤተሰብ አይደለ እንዴ? አንተ እናንተ ቤተሰብ አይደለም እንዴ? ስንት ነገር አብረን የምንሰራ ልጆች አይደለን እንዴ? እኮ አስቸኳይ ነገር ገጥሞኝ ነውና እኮ አስቸኳይ ነገር እኮ ነገርከኝ እኮ ያንንም እንዳስብ እድል አልሰጠኝም። ለዛ ነው አስቸኳይ ሆኖብኝ። የፈለገ ይሁን ሜሴጅ ይጻፋል እኮ መደወል ቢያቅት መናገር ቢያቅት እንኳን ሜሴጅ ተጽፎ እንኳን እንደዚህ አይነት ቦታ ይጃሉ አትጨነቅ ይባላል። እኔ ስንቱን አሰብኩኝ መሰለህ። ድንገተኛ ስለነበር ነው አላሰብኩትም እና ይቅርታ ጠይቃለሁ። ለዚህም ደግሞ አንተ ቀለል አድርገህ እኮ ይቅርታ። ይሄ ማለት እኮ ህይወት የሚያስከፍል ነገር እኮ ነው እየሰራን ያለው። እናንተ ስራችንን ታውቃለህ አይደል? ይሄ እናንተን ስራ ታውቀዋለህ ምን እንደሆነ። እንዲህ በይቅርታ ህይወት እኮ የሚያስከፍል ነገር እኮ የኔንም ያንተንም ህይወት እኮ የሚያሳጣ ስራ ነው እናንተ የምንሰራው። እንደሱ ደግሞ ይቅርታ እጠይቃለሁ። ይቅርታ ቀለል አድርገህ ይቅርታ አለ እንዴ? ህይወቴን እኮ ነው ያመሰቃቀልከው። እኔ ምን የተፈጠረው ነገር ራሱ እንዴት አድርጌ ላስተካክለው? አንተ ብዙ ነገር ከበር እንደምታደርግ ታውቃለህ። ያው እስቲ አሁን ለማስተካከል እኮ ያው እሱንም ለማውራት ብዬ ነው የመጣሁትና አለች። አሁንም እንዴ የበፊቷ ሰራተኛ የመጀመሪያ ማናት? ያቺ ሜላት የምትላት ናት አለች። እኔ እሷ ልጅ ምንም አልጣመኝም አለች። ግን እኔ ምንም ብቻ ብዙ ነገር እናወራለን። እናንተ ምንም አልጣመችኝም። ሳያት እንደው ምንም ነገሯ ቅዥቅዥ አለችብኝ። እኔ ምን ሆና እንደሆነ አላውቅም። ምን የነገረች ነገር አለ? እኔ ምንም ነገር አላይ ከሁኔታዋ ነው። እኔ ሰራተኞችን ጠይቃለሁ እዛ ውስጥ ያሉትን ልጆቹን ሄጄ ሳይ ምናምን በቃ የሷ መንቀሽቀሽ ተለየብኝ። እሷ ይሁን በጣም መጥፎ ነገር ነው የምታሳየው። ማለት ምን ተፈጠረ ማለት ያለችሽ ነገር ካለ በቃላት ለኔ ምንም ነገር ያለችኝ ነገር የለም። ግን በቃ ስታይን ትርበተበታለች፣ ትደነግጣለች። ደነገጥኩኝ እኔ ራሴ ምን ሆና ነው ብዬ። በዛ ላይ አንተ መጥፋት አለ። እዚህ ሄድኩኝ እዚህ ገባሁ እዚህ ወጣሁ ሳትልኝ ነው አንተ የጠፋኸው። እሱ ልክ ነሽ። ያው እንደዚህ ብዬ የተናገርኩት አካል የለም። ግን ያው ይገባኛል እንዳበላሸው ስራችንን። የእሷ ሁኔታዋን ስላላያት ነው እሷ እንዴት እንደሆነች። ምንም አልጠየቀችሽም? እሷ ምንም የጠየቀችኝ ነገር የለም። እኔ ጠጋ ብዬ እንደውም ሰራተኞቼን መጠየቅ ጀመርኩኝ። ማለት አዲስ ነገር ካለ የተፈጠረ ነገር ካለ እኔ ያልሰማሁት እነሱ የሰሙት ነገር ካለ ቤት ሰራተኞቼን ጠጋ ብዬ ቀረብኳቸው። እንደ ድሮ አይደለሁም። እንደውም አንተ ከጠፋው በኋላ በጣም ነው የምቀርባቸው። በጣም ነው እኔ እንትን ያልኩት። እሺ እና ብቻ ልክ አልሰራሁኝም። እኔም መሄድ ስለነበር ልክ አለመስራት ብቻ አይደለም እኮ ልክ አብርሃም አንተ የሰራኸው አልታወቀ ማለት ነው። የሰራኸውን አላወቅም ማለት ነው አንተ። እሺ ቤት የነበሩት ልጆች አመጡልሽ? እንዲያም ቢያንስ ያመጣሉ ብዬ አስቤ ነው። ይኸውልህ አንተ ያልገባ አንተ ከወጣ በኋላ ስራውን ቀነስ አድርጌዋለሁ። ምንም እይታው አላማረኝም። ያለው ድባብ ምንም አላማረኝም። በዛው አትቀጥይም ነበር? በጣም ያስፈራል እኮ አልኩህ። አንተ ስትጠፋ የት ሄደ ልበል? ምን ወሰደው ልበል? እንደው ልጆቹን ስታመጣ ተይዘህ ከሆነም ብዬ እኮ እኔ ፈራሁ፣ ደነገጥኩኝ እኮ። ሚስጥሩን አውጥተህ ይሆን ብዬ ተሳቀቅኩኝ እኮ። ኧረ ለማን አወጣለሁ እኔ? የኔ እናንተ ሚስጥር በጣም ብዙ እንደሆነ ታውቃለህ። ለማን እንዴ ብዬ እናገራለሁ? ልክ አይደለም። የሚለቀን ሰው እንደሌለ ታውቃለህ። እናንተን ማንንም አይለቀን። ስጋችን ነው የሚወጫጭቁት። የሚለቀን ሰው ያለ እንዳይመስልህ። ግን እኔ አንድ ነገር አስቤ ነበር የመጣሁትና ያው አሁን ደርሽበት የመጣሁበትም ቦታ ምናምን ትንሽ ከቤተሰቤ ጋር መሆን አለብኝና ማለት ይኸው እኮ ላስረዳሽ። ከቤተሰብ ጋር መሆን አለብኝ ከዚህ በኋላ። አልገባኝም። ከቤተሰብ ጋር መሆን አለብኝ ስትል አልገባኝም። ስራውን እንዴ ይሄንን ሁሉ ነገር ትታየት ነው የምትሄደው? ከቤተሰቦች ጋር መሆን አለብኝ ስትል እኮ እስካሁን የሰራነው ሰርቻለሁ። ከዚህ በኋላ ግን
ለትንሽ ጊዜ ቢያንስ ቤተሰብ ጋር መሆን ማንን ወንጀል ውስጥ ዘፍቆ ነው? ማንን ወንጀል ውስጥ ዘፍቀ ነው አንተ ቤተሰቦቼ ጋር ሊድ የምትለው? የተነከርንበትስ ወንጀል የሰራነውስ ወንጀል ስንት ነገር አድርገናል እናንተ እኮ እስካሁኑ ሲሰራን በቃ እኔ ደግሞ ከዚህ በላይ ቢያንስ ምን መቀጠል አልችልም ማለት ምን ማለት ነው? ሰው ስንት ነገር ወንጀል ውስጥ ከቤተሰብ ጋር ልሩ ማለት ምን ማለት ነው? እኔስ እንዴ የገባው ስንት ወንጀል ሰርተናል እናንተ ስንት ነገር አድርገናል። እሺ ችግር የለም። እሺ አሁን ከዚህ በኋላሽ እንዴት ነው ልንቀጥል የምንችለው? ስራችንን እንቀጥላለን። ብራለ እንዴ አቀዘቀሽው ስራውን ማለት እሺ አሁን እኔ ተመለስኩኝና እንደ በፊት ነው መቀጠል የምንቀጥለው? ጥያቄና መልሳለሁ እኮ እንዴት እስቲ እንዴት ነው እንዴት ብለህ ጠይቀኛለህ? የምንሰራውን ስራ በደንብ አዳራሽተን እንቀጥላለን። ደግሞ ተጨማሪ ልጆች ታመጣልኛል ከሌላ አካባቢ ተጨማሪ ልጆች እፈልጋለሁ። አሁን ስራው ቀዝቀዝ ስላለ እንደ አዲስ ደንበኞችንም እንዳገኝ እንደ በፊቱ ኩላሊታቸው ምናምን ደንበኞች አላርል እኛ የምንፈልጋቸው በቃ በየሆስፒታሉ ሄደን ይሄ ሀብታም ቤተሰብ ምናምን የሚፈልጉት እንደሱ አይነት ነገር በደንብ ነው ስራችንን የምናስፋ። እንኳን አንተ ብቻ መጣ የምን ቤተሰብ ጋር ምናምን ሊሄድ ነው እኮ ከዚህ በኋላ። እሺ ግን እኔ አንድ ጥያቄ መጠየቅ የምፈልገው ያልኩሽ ልጅ ስለ ልጅ እየጠየቀሽ ነበረ ባለፈውም አንቺ ጋር መጥቷል ያ ጥያቄ እና የምር ግን ማናት ስለሚላት የእሷን ልጅ እኮ እንዴት ነው ሆነች ብዬ ልጠይቅሽ ብዬ ስለሷ እንዴት ትጠይቀኛለህ? እያው በቃ አንተ እንዳደረከው ምንም እንደማያውቀው ነው እንዴ ምንም ጠይቀኝ እኮ። አይ እኔ ልጁን አምጥቼ በስጣቴልና ስለሷ ቤተሰቧን ለመያዝ እንደተጠቀምሽባት ነበር ማውቀውና እሷም ግን ደጋግማ ስትጠይቀኝ ምን ደረጃ ደረሰ ታውቃለህ እንዴ? ባለፈው ትዝ ይልሃል? ታስታውሳለህ? ያ ሀብታሙ ሰውዬ ልጁ ኩላሊቷ ፌል አድርጎባት የመጣው ነው አይተሃል አይደል? ሁለት ሀብታሞች አልመጡም በጣም ብር ያላቸው አስታወስክ? ዶላር ነው የምንከፍላቸው ያሉን እንረሳቸው። ኦኬ አስታወስኳቸው። በቃ አንደኛው ጥሩ ዶላር ከፈለ። ስለዚህ እሷ ልጅ ለሷ ነው የሰጠሽው ነው? አንደኛው ኩላሊቷን አንደኛው ልቡን ሰጠዋት። ምን ያደርግላታል ደግሞ ዲያች ደሃ አይደለች እንዴ? እንደውም ልጇን በስርዓት የሀብታም ልጅ ጋር ገባላት ኩላሊቷ። ስለ ልጅ ስትጠይቅ ስለነበረ ስለሷ ለማወቅ ነው። ያው ምን ደረጃ ደርሰው ምን ያደርግላታል? ለማኝ አልነበረች እንዴ? የምን ልጅ ነው እንደዛ አመዳም አድርጋ ለምታሳድገው ልጇ እንደውም ለሚጠቀመው ሰው በደንብ ለሚያድግበት ሰው ሰጠ ነው በቃ። አይ ጥሩ አደረግሽ። እሺ ከዚህ በኋላ እሺ በኩላሊት ንግዱ ነው የምንቀጥለው? ትክክል። ከዛ ይመልጥ ሌላ ምን አይነት ቢዝነስ ፈልገህ ነው ከዛ በላይ? ድንገት ያው መጀመሪያ ላይ እንደተቀዛቀዘው እንደ በፊቱ ለአረቦች ምናምን ልጆች እንሰጣለን። ስራችንማ ምልጥ አስፋፍተን ነው የምንሰራው የበለጠ ከዛ የበለጠ። እንደውም አሁን ብዙ ኦርደሮች ተቀብያለሁ ከሀብታሞች ብዙ ኦርደሮች ተቀብያለሁ። ከውጪ ኩላሊታቸውን የሚፈልግ ሳምባ የሚፈልግ አይን የሚፈልግ በጣም ብዙ ኦርደር አንተ ብቻ ልጆቹ ካሉበት እያሳደር ካምጣልኝ እኮ። አይ ከዚህ በኋላ ግን ያለውን ስራ እኮ ከሌላ ሰው ጋር ምንም ከሌላ ሰው ጋር የሚባል ውጪ የለም። ካንተ ውጪ ከማንም ጋር አልሰራም። እኔ አሁን ቤተሰብ ችግር ላይ ነው ያለውና ምንም ይሁን ምን መሞት ትፈልጋለህ? በህይወት መኖር አትፈልግም? ቢያንስ የቀረውን ጊዜ ግን ከቤተሰብ ጋር ማሳለፍ ጥለሽ እሄዳለሁ ብትል እገልሃለሁ። ምንም ጥርጥር የለም። በህይወት መኖር ካለብህ ከኔ ጋር ነው የምትኖረው እኮ። ተስማምተን እኮ እስከዛሬው ተሰራውኝ አይደለ? ከዚህ በኋላ ያለውን ጊዜ ግን ከቤተሰብ ጋር ማሳለፍ ፈልጋለሁ። እኔም ከዚህ ስራ ማረፍ ፈልጋለሁ። ኃጢአቴ መቼ አገኘ? ምንም የተለወጥከው ነገር አለ? የቀየርከው መኪና እንኳን ገዝተሃል? በቃ ያለው ነገር መኪና እንኳን ገዝተሃል ወይ ነው የምልህ? ወዴት ነው የምታሸሽ? ኑሮክ ምንም የተቀየረ ነገር አለ? የለም። ግን በቃ ከዛ ቤት ወጣክ፣ ከዛች አንድ ክፍል ቤት ወጣክ፣ ከዛች ተከራይተህ ከምት ወጣክ። ቢያንስ ከቤተሰብ ጋር መሆን ይሻለኛል። ከዛ ርቄን የመጣሁት ያለው ብር ያስፈልጋል። በሰላም መኖር ነው ፈልገው። በሰላም እኔን ኃጢአት ሰራው አልሰራውም ነገሩ ጭንቀት ውስጥ መግባት አልፈልግም። እኔ ለዚህ ወንጀል ውስጥ ከተኸኝ እግሬን አወጣለሁ ማለት አይቻልም በፍጹም። አንተም እኔም አብረን የገባንበት አብረን ነው የምንገባበት ቦታ ጉድጓድን ብገባ አብረን ነው የምንገባው። ቢያንስ የቀረኝን ጊዜ ከቤተሰብ ጋር ማሳለፍ ፈልጋለሁ። የሚባል ነገር የለም። ከኔ ጋር ነው እንደጀመርከው። አንተ ልጆቹን ታመጣልኛል፣ እኔ ኩላሊት ትሸጣለሁ። ሲጀመር ህይወታቸውን ቀየርንላቸው እኮ። ሌላ ሰው እኮ ይኖራል እኮ ይሄን ማንም ይኖር ብታሳምኛቸው መስራት የሚችሉ ሰዎች አሉ። ካንተ ውጪ ከማንም ጋር እንዴት ነው ወንጀል ሰራ ነው ብዬ ሌላ ሰው ማሳምን ነው? አንተ አምነህ መጀመሪያ የገባህበት አለ አይደል እንዴ? ግን መቀጠል ደግሞ የምችልበት ሁኔታ ላይ አይደለም። ቤተሰብ ትቀጥላለህ። እኔ ያስፈልጋቸዋለሁ። ወደ ሳይሆን በግድ ትቀጥላለህ። እንዲህ ተነካክቶ መውጣት የለም። ወደ እስከ ህይወት ፍጻሜ ድረስ አብረህ ትቀጥላለህ። ምንም ወደዚህ የሚባል ነገር የለም። የሜላትን ደግሞ ያቺ ደሃ ምንም እንትን ሜላት አትበልብኝ አስሬ አመዳም የነበረች ናት። አመዳም ናት። አሁን ኑሯን ሻል አደረኩላት። ምን ትፈልጋለች? ስለዚህ ልጁን ደሃ አድርጋ አመዳም አድርጋ ከምታኖረው እኔ ጋር መጥቶ ደህና ሰው ጋር ገብቶ ደህና ኑሮ ቢኖር ይሻላል። ኩላሊቱም ሆነ ልቡም። እኔ ግን ከዚህ በኋላ መቀጠል አልችልም። ትቀጥላለህ።
ምንም ጥርጥር የሌለው ትቀጥላለህ። እምለቅህ እንዳይመስልህ እንዲህ በነፃ ሄዳለሁ ብላ ምናምን ብለህ እንዳታስብ። ማቆም በምችልበት ታይም ላይ ማቆም እንደምችል ነግረሽ ነው ጀመረ። በፍጹም ማቆም የሚባል ነገር የለም። ግን ያኔ ስንነጋገር ማቆም በፈለኩበት ሰዓት ግን እንደማቆም ነግረሽኝ ነበር የጀመረው። ዝም ብለህ በቃ የጽድቅ ስራ ነበር ስትሰራ ነበር። አንቺ ጋር ብዙ ሰዎች አሉ፣ ስለዚህ ከነሱ ጋር መስራት ትችያለሽ፣ መቀጠል ትችያለሽ። እኔን ግን ቢያንስ ልረፍ ከዚህ ነገር ውስጥ መውጣት የጽድቅ ስራ ነበር ወይ ስትሰራ የነበረው? አይደለም እኮ ለዛ እኮ ነው ኃጢአት ኃጢአት የምትለው ዝም ብሎ ይለቀቃል። የጽድቅ ስራ ነበር ወይ ስትሰራ የነበረው? ጥሩ ነገር እንዴ ስትሰራ የነበረው? ማን ነው? ሰላም ማነህ? ይመስገን። መጀመሪያ ቁጭ በል አይቀልም እኮ ማነህ? ፈቃዴን ሳትጠይቀኝ እኮ ወደ ቤት የገባው። እሺ ማስተንተ ወዘኩ ለያዩት መስማል ገብቼ ለያዩ እኮ ማንን ሲጀመር ገብተህ ቤቴ እንደሚያቅሰው ነው እኮ ይሆንክ ያለው ታውቀኛለህ? ስለማውቅሽ ነው። አታውቀኝም? እኔ አታውቀኝም። ከኔ ጋር ነው የመጣው። አይመለከተኝም ስላንተ። አንተስ ቢሆን ከኔ ጋር ነው። አንዴ ከኔ ጋር ነው። ምንድነው የምናወራው? እንዴ አላውቅም። በሬን አንኳኳ፣ እሱ ከፈተ፣ ልቀጥ ብለህ ገባህ። ፍቃዴን ራሱ አልጠየቅ ልግባ ወይ ብለህ እንኳን ፍቃዴን አልጠየቅከኝም እኮ። ከፈተልኝ ገባሁ እና የቤት ባለቤት እኮ እኔ ነኝ እኮ። ባለቤት መሆንሽን ሳላውቅ ይቻላል። ታዲያ ዝም ብለህ ዘውት ብለህ ትገባለህ እንዴ? እንደሚመጣ እኔ ስለማውቅ ነው ያስገባሁት። አንተ ምን ቤት ነህ? በእኔ ቤት ማን አዛዥ ያደረገ? አዛዥ ሆኜ ለምን ተረጋግተሽ አትወሪኝ? ምንድነው የምረጋጋው? ከኔ ጋር እናውራ እኮ እያወራሁ መሰለኝ እኮ። ፍቃዴን አልጠየቅከኝም። ለምን እንደመጣሁ ራሱ መች ጠይቅሽ እኮ እንድጠይቅ እኮ መጀመሪያ ቤቴን ስትበሪና እንኳን ስትገባ እኮ ተከፈተልኝ። የተከፈተ በር አገኘሁ ገባሁኝ። እከሌ ይባላለሁ ብለህ መጀመሪያ እንኳን ራስህ ልታስተዋውቀኝ እንኳን ዝም ብለህ ዘው ብለህ ገና ሳልቀመጥ የተንጫጫሽ እንዴት ነው ራሴ ማለት? እንዴት ነው ማልንጫጫ? በገዛ ቤቴ እንደ ባለቤት እኮ ነው አክት እያደረክ ያለው። ተረጋግተሽ አዳምጪ። አልረጋጋም። ለምንድን ነው የምረጋጋው? ምንድን ነው እንደዚህ የሚያደርግሽ? ምንድን ነው ልትሰድበኝ ነው? ጭራሽ ቤቴ ገብተህ ልትሰድበኝ? እሰርብሻለሁ። የመጣው ስለ ስራሽ ሲጠይቅሽ ውጣልኝ እባክህ። አላውቅህም። ስለ ስራዬ ምንም አያገባህም ማለት ስላለው ነገር አውቀዋል። ምን ማለት ነው? ምንድን ነው የምታውቀው? ስለምንድን ነው የምታወራው? አርፈሽ ተረጋግተሽ አዳምጪ። ምንድን ነው አልረጋጋም? ምንድን ነው የምትለው? ምን ነው አልረጋጋም ማለት? አልረጋጋም። ውጡልኝ። ሻው ቁጭ በይ። ልቀቀኝ። አትያዘ ልቀቀኝ። ውጡልኝ። እሺ እኔ ምን አይደለም። ቁጭ በይ። ሰሚያ አይደለም። ቆይ አንተ ቁጭ በል እኮ አንዴ። ጭራሽ ቤቴ ገብታችሁ ትደበድቡናላችሁ። በዱላ ካልፈለሽ ተደብድባላችሁ ወይ? ሰሚኛለሽ? ነገራችን ተጋልጦብናል። በቃ ምንድን ነው ነገራችን ተጋልጦ? እንዲህ ብሎ ነገር አለ እንዴ? የጀመርነው ነገር አለ? የህግ አካላቶች ናቸው። ተረጋግተሽ የምትወሪኝ ከሆነ አውሪ። አትምታኝ። እሺ አውሪኝ። እሺ አትምታኝ። እኮ አውሪኝ። ተረጋግተሽ አውሪኝ። አውሪኝ እኮ ለምን እንደምትመታኝ ተጋልጦብናል። እያንዳንዱ ነገር እንድትነግሪኝ ነው ፈልጉ። ስለምንድን ነው ነገር አትምታኝ። ስለ ወንጀል አትምታኝ። ሳትመታኝ ነው የምነግርህ እኮ እንድመታሽ ካልፈለግሽ አውቀን ነው የመጣው እኮ አውሪያ ምረሚያችሁሽ እኮ ለምን እንዴት ጮሃል? በገዛ ቤቴ ለምን እሪ አልልም? ምን አገባህ አንተ? በገዛ ቤቴ ተነግራለህ እኮ ቤቴ ገብተህ ምታወሪ ከሆነ ታወሪያለሽ እኮ ቤቴ ገብተህ ለምን ገና እረግጥሻለሁ፣ እቀጠቅጥሽ። ደህና ስራ እንደሚሰራ ሰው በገዛ ቤት ትላለች እንዴ? እንዴ ምን አገባህ? ምን ስብሰራ ያገባል እንዴ? አንቺ ተረጋጊ። አሁንም እሱ ስለያዘኝ የተቀመጥኩት እኮ በቃ ወንጀላችን ተጋልጦብናል። ሁሉንም ነገር ንገሪኝ። አንተ ተባብራ እኔን አውሪኝ። ሴትዮ እኔ አይደለሁም በቃ ያቺ ሜላት የምትባለው ወንጀሉን አጋልጣብናለች። እኔም ተይዣለሁ። በዚህ መንገድ መተዋል ነው። ጠብቀኝ። እኔ እሱ የት ነው የምሄደው? የት ነው የምሄደው? ሰሚኛለሽ? ስለ እያንዳንዱ ስራሽ አውቃለሁ። ምንም ነገር እንድትደብቅኝ አልፈልግም። እንዴ ምንድን ነው የምትለኝ? ለምንድን ነው የምትቆጣኝ? ቤቴ ማንነትን ሳትነግረኝ ለምንድን ነው ጭራሽ ደብድበኸኝ? ምንድን ነው? ማነህ? ነገርኩሽ እኮ ማነህ? ማንነቴ ምንም ላንቺ ምንም አይሰራልሽም። ለምን አይሰራልኝም? ሲቀጥል ህፃናትን ከየት እያመጣች ለኩላሊት ንግድ፣ ለአረቦች፣ ለልመና እንደምታደርግ ያውቃሉ። እኔ ምንም ነገር አላደርግም። ልክጅኝ የሞከርሽ ነው? የካድኩ አይደለም፣ ስለማላረግ ነው። እኔ መልካም ስራ የጽድቅ ስራ ነው የምሰራው። አንቺ አዎ፣ በጣም አንድ የጽድቅ ስራ የምትሰሪ። አዎ፣ የደሃን እኮ እንባ ነው የማብሰው። አንቺ አዎ፣ በጣም አንድ የደሃን እንባ የምታብሺው። የህፃናትን ልጆች ለኩላሊት እየነገዱ ነው የደሃን እንባ የምታብሺው። እኔ ኩላሊት አልነገድኩም። ማሳደግ የማይችሉ ወላጆችን ተቀብዬ ልጆቻቸውን አሳድግላቸዋል። እንደ ቤት እንደምታየው ማቆያ አለኝ አይደለ? የታል ልጆች ማቆያ እንዳለ እዛ ነው ተንከባክቤ ማሳድግላቸው። አየሁኝ እኮ አስተዳደጋቸውና በጣም እንደምትንከባከቢያቸው በጣም አየሁኝ። አዎ አዎ፣ ሰው መቼ ሳያመሰግንም እንጂ በጣም ሰሚኛለሽ አለ። ልጁም ሲነግርሽ ነበር ስለ ስራሽ እያንዳንዱ ደማቅ። ልጁ ምንም ያውቀው አሁን እጄን እንዳነሳብሽ አገፋፊ። ለምንድን ነው የምታነሳብኝ? በስነ ስርዓት ማትራገሪ ከሆነ ረግጬ ነው እንድትናገሪ ማድረግሽ። ለምንድን ነው የምትረግጠኝ? ምን አድርጌ? ጥሩ ስራ በሰራው ደሃን ባባበስኩ፣ ደሃን ባገዝኩኝ። የልጆችን ኩላሊት ሲሽሽ ነው የደሃን እንባ የምታብሺው እንዴ? እኔ ኩላሊት ገብቻ ተረጋግተሽ እሺ። እያንዳንዱ ነገር እንድትነግሪኝ ነው የፈለገው። ሰማሽ አይደለ? እሺ አትምታኛ። ለመሸፋፈን አትሞክሪ። እኔ እየሸፋፈንኩ አይደል ነው የተናገርኩት። ስለዚህ እውነቱን ንገሪኝ። እየነገርኩ አይደል እንዴ?
እየነገርሽኝ አይደል? እየደባበሽኝ ያለሽው እኔ እየደባበሽኝ ያለሽው እንዴ? ለምንድን ነው የምትመታኝ እንዴ? ማትናገሪ ከሆነ ገና አረግጥሻለሁ። ዝም ብለህ ለምን ትማታለህ እንዴ? አይደብርም እንዴ? ምን አድርጌ ነው የምትመታኝ? ጥሩ ስራ በሰራው ነው የምትመታኝ? ጥሩ ስራ እና ያንቺ? አዎ ማንስ ና ሰከራ ያገባ ጥሩ ይሄ ነው ከሱ ጋር ስታወሪ ነበረው። አዎ እና ይሄ ስለ ጥሩ ስራው እያወራሽ ነበረው። ምንድን ነው ይሄ? አሁን ከልጁ ጋር ስታወሪ የነበረው ቪዲዮ ምንድን ነው የተለኛች? እኔ ነኝ እዚህ ጋር ያለው። እንዴት ሊሆን ይችላል? ምን አገባሽ? እንዴት እሱ ይሁን እንዴት ሊሆን ይችላል? እኔ ከሱ ጋር ነው እያወራሁ የነበረው። መነገድ፣ እሱ ማስፈራራት፣ የልጅቷን ልጅ መግደል ነው ጽድቅ ነገር። እኔ እንደዚህ አላልኩም። ለምን እንደዚህ የምትለኝ? እና ይሄ ነኝ እኮ ማለት እንዴት ሊሆን ቻለ? ሴትዮ ከዚህ በላይ በቂ ማስረጃ ላስሽ አልፈልግም። እያንዳንዱ ነገር እንዴት እንደጀመርሽ ከአንቺ ጋር ማን እንደሚሰራ ነው እንድነግሪኝ ፈልገው። ተግባባን አይደል? እሺ ልጁ ምን አድርጋችሁት ነው ይሄን ሁሉ ነገር እንዲያደርግ ያደረጋችሁት? አይመለከትሽ። እሺ አንተ ማን ነህ? የጠየቅሽውን ብቻ መልሽ። ጥያቄ አትጠይቂ። እዚህ ጋር የመጡት እንድመለሽልኝ እንጂ እንጠይቅኝ አይደለም። እንዴ ማለት ማንነትህን ሳላቅ ይሁሉ ስለኔ እንዴት አጣርተህ መጣ ብዬ እኮ ነው። ማንነቴ ምንም አይሰራልሽም፣ አይመለከትሽም ነው። ግልጽ ነው አማርኛ። እሺ ምንድነው እንድነግርህ የፈለግከው? ከአንቺ ጋር ማማ እንደሚሰራ ይሄ ድርጅት በማን ስም እንደተቋቋመ እያንዳንዱ ከመሰረቱ ጀምሮ ነው ማወቅ ፈልገው። ግብረ አበሮችሽን ጭምር። ድሃ በረዳው ለምንድን ነው የምትጮህብኝ? ሴትዮ ድሃ በረዳው አትበይ እንዴ። ይሄ እዚህ ጋር ኩላሊቷን ሸጥኩት ልቡን እንትን አልኩኝ አስለመንኳቸው እያልሽ ነው። ዳምራ እሱ በስተት ነው፣ እሱ በስተት ነው። ምንም በስተት ብሎ ነገር የለም። እያንዳንዱ ነገር አውቃለሁ። ምንም ልደባብሽ እንዳትሞክሪ። በቂ የሆነ ማስረጃ አለኝ። አሁን ፈልገው ከአንቺ ያሉ ግብረ አበሮችሽ እነማን ናቸው? ይሄን ስራ ስንጀምር ያሉት እነማን ናቸው? እኔ በራሴ ተነሳሽነት ነው የጀመርኩት። ጥሩ ስራ ለመስራት መቼስ ጥሩ ልብ ነው የሚያስፈልግህ አይደል? ሴትዮ ደህና ነገር እንደሚሰራ እንትን አትበይ። እውነቱን ብቻ ንገሪኝ። እየነገርኩህ ነው። ጥሩ ስራ ለመስራት እኮ ጥሩ ልብ ነው የሚያስፈልግህ። ኦኬ አንቺ መጥፎ ልብ ነው? ኧረ እኔ መጥፎ ልብ የለኝም። እኔ ደሃ ነው የረዳሁት። ያው አላስፈላጊ ነገር ቀንሳለሁ እንጂ ሌላ ደሃ ነው። ምን ማለት ነው አላስፈላጊ ነገር ቀንሳለሁ ማለት? ማለት የታመመ ሰው ካለ እረዳለሁ። በቃ ሌላ ምን? እኔ ታውቃለህ ድርጅቴ ራሱ ሲቋቋም ራሱ ደሃን ለመርዳት ነው። ወላጅ አልባ ህጻናቶችን ለመርዳት ነው። በደሃ ስም እየነገድሽ ነው ያለሽው። እኔ በደሃ ስም አልነገድኩም እንዴ። እያሳየሁሽ ያሉ ቪዲዮዎች ከበቂ በላይ ናቸው። አንቺ የምታስለምኛቸው ልጆች ከአንቺ ጋር ለበጎ አድራጎት በሚል መጥተው እየለመኑ ያሉ ልጆች ፎቶ ሁሉ ማስረጃ ያሳይቻለሁ። ቪዲዮ ላይ ማስረጃ ያሳይቻለሁ። ምን ማስለመን? እኔ እንደዚህ አይነት ነገር አልሰራም። እኔ ራሴ በቂ ነኝ ለልጆቹ ለማመጣቸው ልጆች። ጥሩ እነዚህ ፋይሎችን በደንብ ተመልከቻቸው። ይታዩሻል። ኬት ነው ያመጣሃቸው? ሴትዮ የምጠይቅሽን ጥያቄ ብቻ መልሽ እኮ። ኬት ነው ያመጣሃቸው እያልኩ እኮ ነው። ፋይሎቹን እኮ እነዚህ ፋይሎች ይታዩሻል። እያየኋቸው ነው አይደለ? እነዚህ ልጆች አንቺ ጋር በበጎ አድራጎት የገቡ ናቸው። መልሶ ደግሞ እዚህ ጋር ቪዲዮዎች ይታያሉ። የምረዳቸው ልጆች ናቸው። እና እዚህ ጋር እያስለመንሽ ነው የምረዳቸው። እንደዚህ ያስለመንሽ አይናቸውን እያጠፋሽ ነው የምረዳቸው። አንቺ ጋር ሲገቡ ጤነኛ ነበሩ። ሴትዮ እንደዚህ ሆኖ ነው የመጡት። እኔ ጋር ለምንድን ነው የምታፈጥኝ? ሴትዮ እያሳየሁሽ አይደል? እሺ እንዳመታኝ። እያሳየሁሽ ነው አይደል? እሺ እንዳመታኝ። እሺ ግን አረግጥሻለሁ። እውነቱን ንገሪኝ። እሺ እነግርሃለሁ። በቃ እሺ እንዳመታኝ። ምንድን ነው እውነቱን የምነግርህ እንዴ? እኮ እውነቱን ንገሪኝ። ለምንድን ነው እንደዚህ የምታደርጉት? ደሃ መርዳት ነው እንዴ? እኔ እኮ ለምንድን ነው የምትመታኝ? ለምን ነው ትዕግስቴ የምትፈታተኝ? ሴት ልጅ ነሽ ብዬ እንደ አንድ ወንጀለኛ እየረገጥኩ አላወራሽም ብዬ ተረጋግጬ። እንዴ ከዚህ በላይ እንዴት ተደበድበኝ? እንዴ ከዚህ በላይ እንዴት አጣፍታ እንዴ እኮ። ስለዚህ ንገሪኝ። ምን ልንገርህ እኮ ያልኩህ። ይሄን ነገር አስፈላጊነቱ ምንድን ነው? ለምንድን ነው ይሄን ነገር እያደረግሽ ያለሽው? ቤታቸውን እያንኳኳ ነው እንዴ? ሰምተሽኛል? በቂ የሆነ ማስረጃ ሰጥቼሻለሁ ስለ ወንጀልሽ። አሁንም ወንጀልን አልቀበልም የምትይ ከሆነ ያ ነገር ውስጥ ነው። እሺ በቃ እሺ፣ ሁሉ ነገር እነግርሃለሁ፣ ግን ምንም እንደማታደርገኝ ቃል ገባልኝ። አሳልፈህ ለህግም የፈለግከውን ብር ነው ለአንተ የምከፍልህ። የጠየቅከኝን ብር ሁሉ ለአንተ እከፍላለሁ። መጀመሪያ ንገረኝና እሱን እንስማማለን እኮ። አንተ መጀመሪያ እንስማማ። እኔ የጠየቅከኝን ብር ነው እከፍላለሁ ለአንተ። አሳልፈህ ብቻ ለህግ እንዳታደርሰኝ። ጥሩ እሺ፣ ተስማማን። ንገረኝ አንዳንዱ ነገር። በቃ እከፍላለሁ ብር። አሳልፈህ አትሰጠኝም ለማንም። ነገርኩሽ እኮ። እሺ አልኩሽ አይደል? እሺ በቃ እኔ በጣም ማለት እረዳለሁ እኮ። ወደ ውጭ ልጆች እንዲሄዱ እኮ አደርጋለሁ። ጥሩ ነገር እኮ አደርጋለሁ። ጥሩ ነገር ሳላደርግ ቀርቼ አይደለም። ግን አንዳንዴ በጣም ታመው የሚመጡ ሀብታሞች አሉ፣ እኔ ጋር የሚመጡ ልጆቻቸው ታመውባቸው እኔ ጋር የሚመጡ ወላጆች አሉ፣ ሀብታም ወላጆች ማለት ነው።
በብር መግዛት የሚፈልጉት በቃ ልብ፣ ኩላሊት፣ አይን ምናምን በቃ የሚፈልጉ ሰዎች አሉና ለእነሱ ሸጥላቸዋል። ከእነሱ እያወጣ ከጤነኛው እየወሰድሽ ለበሽተኞች ጨርሽ ያደርግለታል። ሲጀመር ድሀ አይደል እንዴ? ምን ማለት ነው? ድሀ መኖር አይችልም እዚህ ሀገር? ይችላል፣ አይኖር አይችልም እኮ አይደለም፣ ግን በቃ ማለት ያው ሲጀመር በዋነኝነት ያቋቋምሽ ይሄን ድርጅት ስለዚህ ነው ማለት ነው አይደለም? ምን መልካም ነገር ነው። ብዙ ልጆች እኮ ፋይሌም ላሳይክ ይችላል። ወደ ውጭ ሀገር እኮ በስፖንሰር ልክ ያለው ሲጀመር ውጭ ሀገርም ለአረቦች እንደምትሸጧቸው አውቃለሁ። በስፖንሰር ምናምን ብለሽ እንትን ከላይ አትንገር። ኧረ እንዲማሩ ነው እኛ እንደዚህ አይነት ነገሮችን እንድሸፍንልሽ ነው የፈለግሽው አይደል? ስለዚህ ያንዳንዱ ነገር በግልጽ እንድነግርሽ ነው። በቃ ልንገርህ፣ በቃ ለሆቴል ልጆች ሆቴል ምናምን የሚሰሩ ሴቶች ከፍ ያሉ ቲኔጀሮች አሉ አይደል? ጭጭጮች እነሱ ለሆቴል ይሸጣለሁ። በቃ አንተ ገበናዬን ብቻ አታወጣም አይደል? አደራህን እና ኩላሊት እሸጣለሁ። ወደ ውጭ እንዳለው ማለት በቃ ይሄ ለታመሙ ሰዎች የሚፈልጋሉ። ሀብታም ኢትዮጵያ ውስጥ ከፋ ያለ ከነሱ ወጥቼ ከዛ ደግሞ ልጆቹ ድርጅቱን ይሄ ለሚታየው የለም ያሉት ልጆች የሰውም ሲያይህ ምናምን መጥፎ ስራ ሰራሽ ላለመባል መልካም ነገር እነሱን አበላለሁ፣ አጠጣለሁ። እሱ ሲጎልብኝ ልጆቹ ሄደው ወጥተው ይለምናሉ። አይኑ የጠፋው አንዱ የተሸጠበት የጠፋው ሳይሆን ያውጥቼ የሸጥኩበት ወጥቶ እንዲለምን አደርጋለሁ። ከዛም በኋላ ወዴት ነው የምትሰውሯቸው ልጆቹ? ከልመና በኋላም እንደማይታዩ ያውቃሉ። አንድ 3 ቀን ከለመኑ በኋላ የተወሰነ ጊዜ ከለመኑ ክፍለ ሀገር እንልካቸዋለን። ደግሞ እዚህ ለምነው ተለመዱ አይደለም በቃ ትንሽ ጊዜ ብራቸውም ይቀንሳል። ሰው እያወቃቸው ሲሄድ ቦታ እንቀይርላቸዋለን ወደ ክፍለ ሀገር ወይ ከተማዎች ይሉ በቃ እንጂ አንድ ቦታ ላይ የተወሰነ ጊዜ እናቆያቸው እንትላቸዋለን። ጥሩሽ አሁን አንቺ ጋር ምን ያህል ህጻናት ነው ያሉት? 50-60 ምን አሉ? እዛው ማቆያ ቦታ ነው ወይ ሌላ ተስቀምጭው ቦታ የለም? የሞቱትን የሆነ ማስቀበር ያደርግ የገደልናቸው አንዳንዴ ኩላታቸው ምናምን ስናውጣም ያልፉ ልጆች ምናምን ብዙ አሉና ልብ ተወስዶበት መቼስ የሚኖር ህፃን አለ ብለህ አልታሰብም አይደል? የሞቱትን ደግሞ መንቀብርበት የነ ኩላሊቱን ተውት አለን። የግላችን አንድ ሩም አለችን ራሴ ቤት ሳይሆን እዛው ማቆያ አንድ ሩም አለችን እና እሷ ውስጥ በቃ ሰርጀሪ የሚሰራ ዶክተር አለ፣ ነርስ አለች ምናምን እሱ አለ። እዛው እንጨርሰው። የሞተም ካለ ደግሞ በመኪናችን ወስደን ቦታ አለን የራሳችን እንቀብራለን። አለቀ። ጥሩ። ሌላ ያልነገርሽ ነገር አለ? አይ ከዚህ ሌላ በቃ ነገር ካለ ሁሉንም ወንጀል እኮ አይደለም ለሁሉም ለመልካም ወንጀል አይደለም። አዎ ማለት ነው።